የህዝብ ጥያቄዎች በአግባቡ ተይዘው ምላሽ የተሰጠባቸው መሆኑ የሚመሰገን መሆኑን ገልጸው ሌሎች ሀገራዊ ጥያቄዎችን በዲፕሎማሲያዊ መንገድ ምላሽ ለማግኘት የሚደረገው ጥረት አበረታች ነው ብለዋል። የኑሮ ውድነቱን ለመቀነስ በሌማት ትሩፋት የተጀመሩ ስራዎች የሚበረታቱ መሆናቸውን ገልጸዋል። በሁሉም ዘርፎች እንደ ሀገር አመርቂ ውጤቶች እየተመዘገቡ እንደሆነ እየተመለከትን እንገኛለን ሲሉም ተናግረዋል። የሚታይ የሚገለጽ ነገር ነው ያለው። እንግዲህ እቺን ሀገር ካለችበት ወደ ተሻለ ነገር ወደ ተሻለ ብልጽግና ለማሸጋገር በቁርጠኝነት ከፍተኛ ስራዎች እየተሰሩ እንዳሉ በቀደሙ ፕሬዘንቴሽንም ከተለያዩ ሚዲያዎችም ስናይ የነበርንበት ነው። በስንዴ ልማት፣ በአረንጓዴ አሻራና በኮሪደር ልማት የተሰሩ ስራዎች በዓለም አደባባይ ኢትዮጵያ ትኩረት እንድታገኝ አስችለዋል ብለዋል። አንገታችን ቀና እንዲል ያደረገበትና ቀደም ሌሎችም እንዳሉት በሌሎች የዓለም ሀገሮች ላይ ስማችን እንደገን አልፎ ኢትዮጵያን አልፎ አፍሪካንም ጭምር አንገቱን እንደቀና ያደረገበት ሂደት ነው የነበረው። በሌላ በኩል የቦንጋ የንጹህ መጠጥ ውሃ ግንባታ፣ በቦንጋ ከተማ የአስፋልት መንገድ ብልሽት፣ የወጣቶች ስራ ዕድል ፈጠራ በቀጣዩ ምላሽ ሊሰጥባቸው ይገባል ሲሉ ጠይቀዋል። አንደኛ የቦንጋ ውሃ ለዘመናት ስንጠይቅ የነበረ ወደ 17-18 ዓመት ያስቆጠረ የቦንጋ የንጹህ መጠጥ ውሃ ግንባታ ከሌሎች ጋር ያው እድሉ ተሰጥቶን ሳይሰራ መቆየቱ የህዝብ ጥያቄ ነው የሆነው። የዚህ የመሃል ከተማ ላይ የተፈጠረው ናዳ በአግባቡ ተይዞ እንደ መንግስት እንደ ፌደራል መንግስት እንደ ክልል መንግስት ተይዞ ቶሎ መፍትሄ ያስፈልገዋል እንጂ እንደ ተራ ነገር ካየነው ከፍተኛ ጥፋት ያመጣል የሚል ግምት አለኝ። የክልሉን ዞኖች የሚያገናኙ የተለያዩ መንገዶች ልዩ ትኩረት ተሰጥቷቸው እንዲከናወኑ ተሳታፊዎች ጠይቀዋል። ከተርጫ ጋር ተያይዞ ከተርጫ አማያ ቡንጋ እሱም እንደዚሁ ለምን ህዝብ መስሪያ ቤቶች አሉ እዛ የብዛ ከተሞች አንዱ ነው። በእነዚህ ሁለት ቦታዎች ላይ ህብረተሰቡ የራሱን ብሶት ከአገልግሎት ጋር ተያይዞ ለማግኘት ሲሄድ በጅማ ዞሮ ነው የሚሄደው። ሊሆን አይገባም። በብልጽግና ፓርቲ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሬ አማን የቦንጋ ከተማ የመንገድ ብልሽት በፌዴራል ደረጃ ምላሽ የሚሰጠው ቢሆንም በቀጣይ በክልል ደረጃ ትኩረት ይሰጥበታል ብለዋል። ቦንጋ ከተማ የመንገድ ጉዳይና ናዳ ጋር ተያይዞ የተነሳው ጉዳይ ይሄን እኛም እዚህ ስለምንኖር በደንብ እናውቀዋለን። የምንጠቀምበት መንገድ ነው። ትልቅ መሰረታዊ ችግር አለበት። ናዳውም እንደተባለው ከመንገድም አልፎ ነዋሪው ላይ አደጋ ሊያደርስ የሚችልበትም ሁኔታ ሊኖር ስለሚችል ይሄን በታቀደ እና እጅግ በጣም ከፍ ባለ መንገድ አስቦ መሄድ ይፈልጋል። ይህንን ቀጣይ የፌዴራል መንገድ እንደመሆኑ መጠን በፌዴራል ደረጃ መሰራት ያለባቸው ጉዳዮች ፌዴራሎች ወስደው ይሰራሉ። እንደ ክልል ደግሞ እኛ መስራት ያለብን ጉዳዮች እንደ ዞን መስራት ያለብን ጉዳዮች ትኩረት አድርጎ መስራት ያስፈልጋል። የቦንጋ ከተማ የንጹህ መጠጥ ውሃን በተመለከተ የክልሉ መንግስት የከተማውን የውሃ ችግር ለመቅረፍ 90 ሚሊዮን ብር በላይ በመበጀት ተደራሽነትን ለማስፋት እየሰራ እንደሚገኝ ተናግረዋል። የክልሉ መንግስት የቦንጋን ከተማ የውሃ ችግር ለመፍታት ሰፊ ስራዎች ነው እየሰራ ያለው። ከ90 ሚሊዮን ብር በላይ የክልሉ መንግስት በጅቶ የቦንጓን ውሃ ተደራሽ ሊሆን የሚችልበትን ነባራዊ ሁኔታ ከመፍጠር አንጻር በርካታ መሰረተ ልማቶችን በመስራት አሁን ባለን ግምገማ በተነጻጻሪ ውሃ የማግኘት እድል እየፈጠረ ያለበት ሂደት እንዳለ እንገመግማለን። በኦሮሚያ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ አቶ ሳዳት ነሻም ከለውጡ ወዲህ በርካታ ስራዎች መሰራታቸውን በመግለጽ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የለውጡ ትርፋት እንደሆነም ተናግረዋል። በክልሉ ያለውን ሰላም በዘላቂነት ማጽናት ይገባል ብለው የብልጽግና ፓርቲ በሀገር ደረጃ ሰላምን ለማረጋገጥ በልዩ ትኩረት እየሰራ ነው ብለዋል። እያንዳንዳችን በሰላም ገብተን መውጣታችን ነው ኢንሴንቲቭ ትልቁ ኢንሴንቲቭ ያፈራነው ጥሪት ባልባሌ መንገድ እንዳይወድ ማድረግ መቻል ነው ትልቁ ኢንሴንቲቭ። ትልቅ ሀብት ስላላችሁ እሱን አጠንክሮ መሄድ ያስፈልጋል። በኢፌድሪ የህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ በቦንጋ ከተማ ያሉ የልማት ስራዎች ተስፋ ሰጪ መሆናቸውን ገልጸዋል። ቦንጋ ከተማ ላይ የተጀመረው የኮሪደር ልማት ስራ በከፍተኛ ሁኔታ ከተማውን የማነቃቃት ብቃት እንዳለው እና ጅምሩ በጣም ጥሩ እንደሆነ ነው ያየነው።
ጅምሩ በጣም መልካም እንደሆነ ነው ያየነው። በክልሉ የቱሪዝም ዘርፍ ልዩ ትኩረት የተሰጠው መሆኑን ገልጸው የገበታ ለሀገርና የገበታ ለትውልድ ፕሮጀክቶች ተጠቃሾች ናቸው ብለዋል። ከመንገድ መሰረተ ልማት ጋር ተያይዞ ለተነሱ ጥያቄዎች በየደረጃ የሚገኙ መዋቅሮች በእቅዳቸው በማካተት እንዲሰሩ ይደረጋል ብለው በፌዴራል ደረጃ የሚመለሱ ጥያቄዎች ምላሽ እንዲያገኙ ይሰራል ብለዋል። በእነዚህ ጉዳዮች ላይ ያነሳችሁት ጥያቄ ተገቢ ስለሆነ የተለየ ማብራሪያ አያስፈልግም። ስለዚህ ከነዚህ ጥያቄዎች አኳያ በፌደራል መንግስት ደረጃ መደገፍ የሚገባን ነገሮች፣ በክልሉ መንግስትም መስራት የሚገባውን ነገር፣ የአካባቢው አስተዳደርና የቀበሌ መዋቅሮችን መስራት የሚገባውን ነገር ወደ እቅድ እንቀይረውና እያንዳንዱ ሰው የራሱን እቅድ ወስዶ ፈጽሞ በሚቀጥለው መድረክ ደግሞ ለእናንተ ስናቀርብ ምን እንደሰራን ምን እንደፈጸምን ይዘን የምንቀርብበት ነው የሚሆነው።